በዓለም የንጹህ ሀብት መገኛ ተብለው ከፊት ከሚቀመጡ ሀገራት መካከል ኢትዮጵያ አንዷ ብትሆንም ይህንን የተፈጥሮ ጸጋ ለተትረፈረፈ የአሳ ልማት ስታውል ግን አይታይም። ከዚህ በመነሳትም ባለፉት ዓመታት መንግስት የአሳ ምርት አቅም በውጤት ሊገልጡ የሚችሉ መልከ ብዙ ስራዎችን ሲከውን ቆይቷል። እንደዚህ ያለውን ብርቱ ሀገራዊ ፋይዳ ያለው ዘርፍ የማልማት ተግባር ግን እንደ አቶ አለሙ ለገሰና እያሱ ከበደ ያሉት ብርቱዎችም ከውጤቱ ሊያደርሱት የቤት ውስጥ የአሳ ጫጩት ልማትና ማከፋፈል ስራን ለመንግስት ከመተው ይልቅ ብለው መጀመርን ምርጫቸው አድርገዋል። ለሀገር ከጠቀመ ተጠቀምን ማለት ነው። እኛ የምንበላው የምንጠጣው ፈጣሪ በልፋታችን ሰጥቶናል። ይሄ ደግሞ ለህዝብ የሚጠቅመውን ነገር እንስራ ብለን እዚህ ውስጥ የገባነውና እግዚአብሔር ይመስገን እንግዲህ ጅምሩ ጥሩ ቡቃያ ነው የምናየው። ሰንበት ያለ ብዙ ነገር ያየ ብዙ ነገር ያለፈ ሰው ደግሞ ደስታ ቶሎ አያሰክረውም፣ ያሟሙቃል። አሳ ማርባት የበለጠ ምርት የሚያመጣ ነገር ነው። ጤናኛ አሳ ማግኘት ይቻላል እና ያም አድቫንቴጅ አለው። ሌሎቹ ለምሳሌ በኩሬም ሆነ በገንዳም ውጭን ማድረግ ይችላሉ። አዝ ሎንግ አዝ የመጣው ጫጩት 45 ቀን ኢንክሎዝ ከሆነ ፋሲሊቲ ከሆነ ሄልዚ አሳ ነው ማለት ነው እና እንግዲህ የኛ አመጣጥ ያንን ነው ቤዝ ያደረግ ነው። በእርግጥም እነዚህ ብርቱዎች የጀመሩት አሳን በቤት ውስጥ የማርባት ጅምር ዘመኑ የሚፈልገውን መንገድ የተከተለና በኢትዮጵያም በዚህ መልክ መተግበር ሲጀምር የመጀመሪያው እንደሆነ ተነስቷል። ይሄ በባለ ሀብቶች እየተገነባ ያለው ምናልባትም በአገራችን ለመጀመሪያ ጊዜ የሚገነባ የቤት ውስጥ ወይም ኢንዶር አኳካልቸር ነው። ከዚህ ባሻገር ደግሞ በቴክኖሎጂ ከመታገዙ ጋር አብሮ ሙልት ያለ ከጫጩት ማስፈልፈል ማሳደጊያ እንዲሁም ደግሞ ቀስ በቀስ የአሳ መኖ ማቀነባበሪያ እንዲሁም ለማሰልጠኛነትን ሊውል የሚችል ከፍተኛ አቅም ያለው ሴንተር ነው። እስካሁን ባለው ጅማሮ ከ70 ሺህ በላይ የአሳ ጫጩት ማስፈልፈል መቻሉን የነገሩን አልሚዎቹ ቀጣዩ መዳረሻቸው ግን በዓመት በሚሊዮን የሚቆጠር ጫጩትን የማሰራጨት ወኔን የታጠቀ ነው። 3 ሚሊዮን 400 ሺህ እስከ 4 ሚሊዮን ጫጩት በዓመት ማቅረብ እንችላለን። የኛ ጎል እሱ አይደለም፣ እሱ መነሻችን ነው። የኛ ጎል ምንድነው? 7 ሚሊዮን ከዛ በኋላ 14 ሚሊዮን ግን እዚህ እናደርገዋለን ማለት አይደለም። ይሄን ዱፕሊኬት ነው የምናደርገው። ዱፕሊኬት ባይ ሰክሰስ ይሉታል አሜሪካኖች። አንዱ ቦታ ላይ ኢንቨስት ጊዜህን፣ እውቀትን፣ ታይምን ታደርግና ይሄን ፎርሙላውን ሲስተሙን ካወቅ በኋላ እዛ ሄደ ማባዛት ማለት ነው። አሁን ይሄን አውቀናል፣ እዛ ሄደን ማባዛት ነው ማለት ነው ሲስተሙ። ይሄ እንዳሰብኩት ከሆነ ሌላ ቦታ እኔ ግብርና ውስጥም ሌላ ቦታ ማልነካካው ነገር የለም። እዛ ደግሞ ከዚህ በተሻለ በስፋት ሐሳቡ እንደምናስበው ከሆነ እንዳሰብነው ከተሳካ ለሀገራችን ለሕዝባችን ለኔ አይደለም እንዲሆን እመኛለሁ። የዚህ ማዕከል መጀመር እንደ ሀገር ከሚኖረው ፋይዳ ውስጥ ሌሎች አቅሙ ያላቸው ግለሰቦችም በዘርፉ መሰማራት እንዲችሉ ቀስቃሽ እርሾ እንደሚሆንም ታምኖበታል። ከነሱ ተምረው ሌሎች ባለሀብቶች ይገቡበታል። የስራ ዕድል የሚፈጠርላቸው ወጣቶችን በዚሁ መንገድ ማስፋት ይቻላል። ይህንን ሴንተር ደግሞ እንደ አንድ ዩኒት ወይም እንደ አንድ ሲስተም ወስዶ ይህንን ኮፒ ፔስት ለማድረግም ጅማሮው እና ፋይዳው እጅግ የሰፋ ነው ማለት ነው። የነገ ትልቅ ተስፋን ታጥቀው የአሳ ልማት ጅማሮን ዛሬ የወጠኑት ግለሰቦች በእርግጥም የመዳረሻቸው አድማስ ከሀገርም የተሻገረ ሆኖ አሳን ለውጭ ገበያ ለማቅረብ ቆርጠዋል። ይህ ተግባር ደግሞ መንግስት ለዘርፉ የሰጠውን ትኩረት በማጎልበት ድርሻ የጎላ እንደሚሆን ታምኖበታል። የሚቀጥለው ቪዥኔ የስጋ ፕሮሰሲንግ ነው። አሳውን ፕሮሰስ አድርገነው ቆርጠነው ቀምመነው ቀብተነው ያለቀ አሳ ነው የምንልክላቸው። በሙሉ ቫልዩ አድድ ነው። ሁሉንም ጨምረን ቅመም እንኳን ከዚህ አስተካክለን ነው የምንልክላቸው። የትም ሀገር ይሄድ እሱን ነው። ሁለተኛ ጫጩቶቹን ለተወሰኑ ሀገሮች መላክ እንጀምራለን። ዘላቂነቱን ማረጋገጥ ይፈልጋል። ስለዚህ እንደዚህ አይነት ካምፓኒዎች እንደዚህ አይነት በባለ ሀብቶች የሚመጡ ካምፓኒዎች ለሌማት ትሩፋቱም ሆኑ ለሀገራችን የአሳ ሀብት እድገት ከፍተኛ አቅም ይፈጥራሉ ማለት ተደማሪ አቅም ነው የሚፈጥሩት።